የመጀመሪያው ሟችና የዋሁ ቅዱስ እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 2 በዚች ቀን የመጀመሪያው የሰው ዘር የቅዱስ አባታችን አዳም ልጅ የሆነ ቅዱሳን አዳምና ሔዋንም ልጆቻቸው ባደጉና በጎለመሱ ጊዜ ብዙ ተባዙ ምድር ሙላት የሚለውን የጌታን ቃል ለመጠበቅ ብለው ሊያጋቧቸው በፈለጉ ጊዜ ቅዱስ አባታችን አዳም ዝምድናን ለማራራቅ ሲል መንትያዎች እንዳይጋቡ ፈልጎ የቃየንን መንትያ እህት አቅሌማን ለአቤል፣ የአቤልን መንትያ እህት ኤልዩድን ደግሞ ለቃየን ሊያጋቡ ቢወስኑም ልጃቸው ቃየን በውሳኔው የተቃወመ። ምክንያቱም የእርሱ መንትያ የሆነችው እህቱ በጣም ቆንጆ ነበረችና እርሷን ማግባት አለብኝ አለ። አባታቸው አዳምም መንትያ ልታገባ አይገባም፣ ያለበለዚያ ግን ለእግዚአብሔር መስዋዕት አቅርቡና ለተቀበለው ትሁን ብሏቸው መስዋዕትን ባቀረቡ ጊዜ የአቤልን መስዋዕት እግዚአብሔር የተቀበለ። ቃይናንም በዚህ አዝኖ ተክዞ ሳለ ሰይጣን ወደ እርሱ ቀርቦ ወንድምን ወደ ወንዙ ሰደውና ውሃ ሲጠጣ ራሱን በድንጋይ መተግደለውና ሁለቱም ለአንተ ሚስት ይሆናል ብሎ ክፉ ምክርም የመከረው። በሴትና በዝሙት ፍቅር የተቃጠለ ቃየንም ወንድሙን አቤልንም ወደ ወንዝ ንድ ብሎ ወሰደው። ቅዱሱ አቤልም እንደሚገድለው እያወቀ አብሮት በመሄዱ የዋህ የተባለ። ቃየንም ሰይጣን እንደመከረው ራሱን በድንጋይ አውግሮ የገደለው የመጀመሪያው ሟችና የዋሁ ቅዱስ አቤል ጻድቅ በዚች ቀን ዓመታዊ በዓሉ ይታሰባል። ቅዱስ ቴዎናስ ሊቀ ጳጳሳት፣ ቅዱስ አላኒቆስ ሰማዕት፣ ቅድስት ሳቤላ ነቢይትና የድንግል ማርያም ቅዳሴ ቤቱ ዓመታዊ በዓላቸው ይታሰባል። ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅና ታጋሲ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ዮሐንስ መጥምቀ መለኮትና አባ ሕርያቆስ ዘሀገረ ብንሳ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 2 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፅ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዥ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውን ትእዛዝ መተላለፉ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየንንና እህቱን ኤልዩድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እነሆ ልጆችሽ አካለ መጠን አደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዩድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ለእኔ ከኔ ጋር የተወለደችው እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱን ያገባ ዘንድ ቃየል ከእርሷ ጋር የተወለደ ኤልዩድም እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህን ነገር በሰማ ጊዜ እጅግ ጭንቆ ሆነበት። ቃየልንም አብራህ የተወለደች እህትህን ታገባ ዘንድ አይገባህም፣ አለዚያም ለእግዚአብሔር መስዋዕት አቅርቡና መስዋዕቱ ለተቀበለ ይሁን አለው። መስዋዕትንም ባቀረቡ ጊዜ የአቤልን መስዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለውም። ስለዚህም ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን ተውለት ዘንድ አባት ያዘዘኝ አለው። ሰይጣንም ምክርን ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘው ሂድ፣ ውሃንም ሲጠጣ ራሱን በድንጋይ መታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክል ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረውም ወንድሙን አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ የአቤል ጠባቂ ነኝን አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አድርገሃል? የወንድምህ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳታለህና በረከቷን ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም ዘሩ በጥፋቷ ከምድረ ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችንም ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትን ሊቃውንትን ጥበበኞችም ወደ እናንተ ልካለሁ። ከእነርሱ የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁ የምትገርፉት አለ፣ ከአንድ አገር ወደ አንድ አገር ታሳድዱታላችሁ። ከጻድቁ አቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ሁሉ ደም በእናንተ ላይ ይደርስ ዘንድ
ጳውሎስም አለ፣ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መስዋዕቱን በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚህም በኋላ አዳም ልጁን ባጣው ጊዜ ወንድምህ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ አቤል ጠባቂው ነኝን ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በድኑን አገኘውና አንገቱን አቅፎ ማን ገደለህ አለው። ከበድኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህም በኋላ መላእክት ወደ አዳም መጥተው የዓለም ሁሉ አባቶች አባት አዳም የምስራች እነሆ ልጅህ አቤል የገነት ዛፎችን ተሳለመ፣ ነፍሱም እንደተወደደ መስዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን፣ የአባቶቻችን በረከትም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱ ጣዖትን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባን ቅዳሴን ቀድሶ ሥጋውና ደሙን አቀበላቸው። ከዚህም በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩትም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶም ራሱን ለንጉሥ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴናው ሀገር መኮንን ሰጡት። እርሱም ወደ ሀገረ እንዶኮ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ ትከሻውን በሰይፍ ሰነጥቁ ዘንድ ራሱን የሚቆርጡ ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው፣ ወደ ወደቡ ስትደርስ ሥጋዬን በኮረብታ ላይ አድርግ አለው። እርሱም እንዳዘዘው አደረገ። ከዚህም በኋላ ምዕመናን ሰዎች መጥተው ሥጋውን ወስደው ገነዙት። የስደቱም ወራት እስኪያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቆች የሆኑ ድንቆች ታምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ ብልህ፣ በቀናች ሃይማኖት የጸና፣ በሥራ ሁሉ ያማረ፣ ስለ እውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያም ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህም አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችንም በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያንን ሰሩ። ከከሃዲያንም ብዙዎችን መልሶ የክርስትና ጥምቀትን አጠመቃቸው። በተሾመባትን በመጀመሪያው ዓመት ተፍጻሜተ ሰማዕት የሆነ ሊቀ ጳጳሳት ጴጥሮስን ያጠመቀው እርሱ ነው። በተሾመ በ5ኛው ዓመቱም አናጉንስጢስነት ሾመው። በ12ኛው ሹመት ዘመኑም ቅስና ሾመው። በዚህም አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሊዮስ በእስክንድርያ ሀገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖትን ማጠፋት። ዳግመኛም በዘመኑ ቆዝሞስና ድሚያኖስ ወንድሞቻቸው እናታቸው ቴዎዳዳም በሰማዕትነት ሞቱ። ይህም አባት ያማረ ጉዞን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። በዚችም ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያኗ የከበረችበት ነው። በጸሎቷ የተገኘ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ደግሞ ከቅዱስ ፊላታዎስ ጋር 9700 ሰዎች የሕርቃስም ልጅ ሕልምን የምትተረጉም ነቢይ ሳቤላ በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።